እንደሚታወቀው እንግዲህ በ2017 በጀት ዓመት ወደ 158 የሚሆኑ ነባርና አዲስ ፕሮጀክቶችን አቅደን ነው ተግባራዊ በማድረግ ላይ የምንገኘው። ከዚህ 158 ፕሮጀክቶች ውስጥ ኦልሞስት ወደ 65 የሚሆኑት ነባር ፕሮጀክቶች ናቸው። ከነዚህ ነባር ፕሮጀክቶች ውስጥ እንግዲህ ከኮስታቸው አንጻር ወደ 13 ቢሊዮን ብር በጀት ያላቸው ማለት ነው። ማለት ውል ከተገባበት አንጻር ከ13 ቢሊዮን ብር አካባቢ የሚጠጋ ግምት ያላቸው 9 ሜጋ ፕሮጀክቶች አሉ። እነዚህ ሜጋ ፕሮጀክቶች ከ9 ሜጋ ፕሮጀክቶች አምስቱ አሁን በመጠናቀቅ ሂደት ላይ ነው የሚገኙት። በተያዘው እቅድ መሰረት እስከ መጀመሪያው 6 ወር ተጠናቀው ወደ አገልግሎት ይገባሉ የሚል ነበር። አንዳንዶቹ ከውጭ የሚገቡ ማቴሪያሎችም ጭምር ስለነበሩና ከጉምሩክ ጋር በተያያዘና ከውጭ ምንዛሪ ጋር በተያያዘ የተወሰኑ መዘግየቶች ስላሉ እስከሚቀጥለው እስከ 9ኛው ወር ድረስ ማለት ነው በጀት ዓመቱ ከመጠናቀቁ እስከ 9ኛው ወር ድረስ ባለው ሂደት ውስጥ ተጠናቀው ወደ አገልግሎት ይገባሉ ብለን የምንጠብቀው ነው። አንደኛው ለምሳሌ የጂ+5 ለቢሮ አገልግሎት የሚውል የህንፃ ግንባታ ነው። ይሄ ኦልሞስት አሁን አጠቃላይ የፊኒሺንግ ስራዎቹ ተጠናቀው ቀሪ የማጣሪያ ስራዎች እየተሰሩ ያሉበት ነው። ስለዚህ በሚቀጥሉት 1 እና 2 ወር ተጠናቆ ወደ አገልግሎት ይገባል ተብሎ ከሚጠበቀው ፕሮጀክቶች ውስጥ ነው። ቴክኒክና ሙያ ግቢ ውስጥ እየተሰራ ያለው በፖሊቴክኒክ ኮሌጅ ውስጥ በስትሪፕ ፕሮግራም የምድር ባቡር ልቀት ማዕከል የተያዘው ፕሮጀክትም በዚህ 6 ወር ውስጥ ይጠናቀቃል ተብሎ በእቅድ ተይዞ እየተሰራ ያለ ነው። አብዛኛው የፕሮጀክቱ አካል ተጠናቋል። የሚቀሩ ቀሪ የማስተካከያ ስራዎች ናቸው። እነዚህም በቀጣይ 2 እና 3 ወር ውስጥ ተጠናቀው ወደ አገልግሎት ይገባሉ ተብለው ከሚጠበቁት ውስጥ ናቸው። የስራ አመራር ኢንስቲትዩት ተግባራዊ እያደረገው የሚገኘው የማሰልጠኛ ተቋም የምዕራፍ 2 ግንባታ የስራ አመራርና ካይዘን ኢንስቲትዩት በሚል ፕሮጀክት የሚታወቀው ማለት ነው። ይሄኛው ኦልሞስት ከ80% በላይ የሚሆነው የፕሮጀክቱ አካል የተከናወነበት ሁኔታ ነው ያለው። ይህም በተያዘው እቅድ መሰረት እና በውለታው መሰረት እስከ በጀት ዓመቱ መጨረሻ ተጠናቆ ወደ አገልግሎት ይገባል ተብሎ ከሚጠበቁት ውስጥ ነው። ሌሎቹም የመንገድ ቀድመን ያጠናቀቅናቸው የገንደ ተስፋ ሽኒሌ መንገድ ቀድመን አጠናቀን ለአገልግሎት ክፍት አድርገናል። አንዳንድ የለቀማ ስራዎች ብቻ ናቸው የሚቀሩት የመጨረሻው ርክክብ ለማድረግ። ከዛ ውጭ ያሉት ሌሎችም እንደዚሁ በተለያየ መልኩ ያሉት ወደ 17 የሚሆኑ ፕሮጀክቶች ኢቭን በዚህ በጀት ዓመት ጭምር የጀመርናቸውን ከወዲሁ አጠናቀን ለአገልግሎት ማብቃት የቻልንበት ሁኔታ ነው። በተለይ በትምህርት ላይ በገጠርና በከተማ የሚሰሩ የአንደኛ ደረጃ ትምህርት ቤት ማስፋፋያዎችና የፋሲሊቲዎችን የማሟላት ጉዳዮች በሙሉ ነባርና አዲስ ፕሮጀክቶች በዚሁ በተያዘው በጀት ዓመት ተጠናቀው ወደ አገልግሎት የገቡበት ሁኔታ ነው ያለው። ሌሎቹ እንግዲህ በሜጋ ፕሮጀክት ከለየናቸው ከውለታቸው አንጻር የአስተዳደሩ የሲቪክ ሴንተር ተጨማሪ ስራዎች በመምጣታቸው ምክንያት ከዚህ በፊት የነበረው በውለታ ውስጥ ያልተካተቱ የዲፌክት እና የሪሜኒንግ ወርክ የሚባሉ ስራዎች እንደ አዲስ ተለቅመው የውሉ አካል እንዲሆኑ ተጨማሪ ጊዜ በመሰጠቱ ምክንያት በተያዘው በጀት ዓመት አጠናቀን ወደ ስራ እናስገባለን ብለን እቅድ ይዘን ነበረ። ነገር ግን በእነዚህ ተጨማሪ ስራዎች ምክንያት የተወሰነው የፕሮጀክቱ ምዕራፍ ወደሚቀጥለው ወደ 2018 በጀት ዓመት የሚሸጋገርበት ሁኔታ እንዳለ አይተናል። እንደዛም ሆኖ ግን ከ90% በላይ የሚሆነውን የፕሮጀክቱን ስራ በዚህ በጀት ዓመት ለማጠናቀቅ ልዩ ትኩረት ተሰጥቶ በቂ ሀብትም ተመድቦ እየተሰራ ነው ያለው። ተጨማሪ ፋይናንሶችም ስራዎቹ እንዳይቋረጡ ተጨማሪ ፋይናንሶችም የማፈላለግ ስራዎችን ከሌሎች የፋይናንስ አቅራቢ ተቋማት ጋር አስተዳደሩ እየሰራ ነው ያለው። ስለዚህ ለእነዚህ ፕሮጀክቶች ልዩ ትኩረት ተሰጥቷል። ከውሃ ጋርም እንደዚሁ በተያያዘ ውሃም በቀጣዩ በጀት ዓመት በውለታው መሰረት የሚቀጥለው በጀት ዓመት እስከ ጥቅምት ወር ባለው ጊዜ ውስጥ እንዲጠናቀቅ ተደርጎ ነው ውለታ የተገባው። ከሚፈልገው ትልቅ ሀብት አንጻር ይሄን ስራ ከወዲሁ ለማጠናቀቅ ብዙ ጥረት ማድረግ ይቻላል። ግን እንደ አስተዳደር ካለብን የበጀት ጫናዎች አንጻር የሚፈለገውን ፋይናንስ በዚሁ በጀት ዓመት ሙሉ ማቅረብ ባለመቻላችን በተወሰነ መልኩ ስራዎቹ ወደሚቀጥለው በጀት ዓመት የሚገፉበት ሁኔታ መኖሩ ነው እንጂ አሁን ያለበትን የፊዚካል ወርክ በምናይበት ሰዓት በተያያዘው እቅድ መሰረት ከተያዘው እቅድ ቀደም ብሎ እየተከናወነ ያለ መሆኑን አይተናል። ሌላው እንግዲህ በመደመር ትውልድ መጽሐፍ ሽያጭ እየተከናወነ ያለው የግንባታ ቤተ መጻሕፍት ግንባታ ፕሮጀክት ነው። ይሄ ቤተ መጻሕፍት ግንባታ ፕሮጀክት ይህም በውለታው መሰረት በሚቀጥለው 2018 በጀት ዓመት የመጀመሪያው ኳርተር ውስጥ ያሉ ወራቶች ውስጥ እንዲጠናቀቅ ተደርጎ ውለታ የተገባ ነው። ነገር ግን አሁን ባለው አፈጻጸም ከወዲሁ ቀድሞ ወደ 2017 በጀት ዓመት ሳይጠናቀቅ እስከ 9ኛው ወር ባለው ጊዜ ውስጥ ተጠናቆ ወደ አገልግሎት ይገባል የሚል አቅጣጫ ተቀምጦ ነው እየተሰራ ያለው። በልዩ ትኩረት እየተሰሩ
ከሚገኙት ውስጥ ነው። እንግዲህ በበጀት ዓመቱ መጀመሪያ ላይ በእቅድ ያልተያዙ በኋላ ላይ ግን አገር አቀፍ ኢኒሼቲቭ ሆነው የመጡት የኮሪደር ልማት ስራዎች እናንተም እንደምታውቋቸው አስተዳደራችን ሰፊ ሀብት መድቦባቸው በልዩ ትኩረት 724 በሚባል አሰራር ከፍተኛ ክትትል እየተሰራ ያለበት ሁኔታ ነው ያለው። በመስክም በየጊዜው ክትትል እያደረጋችሁ ስለሆኑ ፕሮጀክቶቹ ያሉበት አፈጻጸም ሲታይ እነዚህም በ3 ወር ጊዜ ውስጥ ተጠናቀው ወደ አገልግሎት እንዲገቡ እየተደረገ ያለበት ሁኔታ ነው ያለው። ስለዚህ ከውለታው አንጻር ቀሪ ከአንድ ወር ያልበለጠ ጊዜ ነው የኖራቸው። አብዛኞቹ ፕሮጀክቶች በቀሪ አንድ ወር ጊዜ ውስጥ በመጀመሪያው ምዕራፍ የተያዙት የኮሪደር ልማት ስራዎች በመጀመሪያው ምዕራፍ ተጠናቀው ወደ አገልግሎት የመጀመሪያውን ወር በመጀመሪያ ምዕራፍ የያዝናቸው እነዚህ የኮሪደር ልማት ስራዎች በሚቀጥሉት አንድ ወራት ጊዜ ውስጥ ተጠናቀው ለህዝብ ወይም ለአገልግሎት ክፍት ይሆናሉ ብለን ነው የምንጠብቀው። የሁለተኛው ምዕራፍ ጎን ለጎን ጀምረናል። ከፈረንሳይ አደባባይ እስከ ሃይ ስኩል ድረስ ያለውን በሁለተኛው ምዕራፍ ውስጥ ተካቶ ከወዲሁ አሁን የፈረሳና የማስተካከል ስራዎች እየተከናወኑ ያሉበት ሁኔታ ነው ያለው። ሌሎቹም ፕሮጀክቶች እንደዚሁ የሶፍት ፕሮጀክቶች የግዢ ፕሮጀክቶችን በተመለከተ ከአለፈው 2016 በጀት ዓመት ጋር ሲነጻጸር በዚህ ወቅት መድረስ ከነበረባቸው ፕሮጀክቱ በእቅድ ከተያዘው ካለበት ስታተስ አንጻር ስናይ በዚህ በጀት ዓመት ከፕሮጀክት አፈጻጸም አንጻር በጣም የተሻለ ለውጥ የታየበት ነው። አብዛኞቹ ፕሮጀክቶቻችን በእንቅስቃሴ ውስጥ የገቡበት ሁኔታ ነው ያለው። ከ80 በመቶ በላይ የሚሆኑ ፕሮጀክቶቻችን ከ56 በመቶ በላይ የአፈጻጸም ደረጃ ላይ የሚገኙበት ነው በግማሽ ዓመቱ የተገመገመው ማለት ነው። አሁን ላይ ያለው ስታተሳቸው የአብዛኞቹ የተሻሻለ ነው። የተወሰኑ 2 እና 3 ፕሮጀክቶች የቅድመ ዝግጅት ስራቸው ባለመጠናቀቁ ምክንያት እስካሁን ያልተጀመሩ አሉ። ይህም በቀጣይ እንግዲህ ለአስተዳደሩ በሚቀርበው ሪፖርት መሰረት የመጨረሻ ውሳኔ አግኝቶ ወይ ፕሮጀክቶቹ የሚታጠፉበት ሁኔታ ይመቻቻል ብለን በእኛ በኩል የውሳኔ ሀሳብ አቀርበናል ማለት ነው። በቀጣይ ያው አስተዳደሩ የሚወሰን ቢሆን አብዛኞቹ እንግዲህ ትልቅ ሀብትን ያፈሰስንባቸው በከፍተኛ ትኩረት እና ርብርብ እየተሰሩ ያሉ ፕሮጀክቶቻችን ፕሮፑር የሚባሉ ሴክተሮች ወይም ድህነት ተኮር ሴክተሮች ላይ የተመደቡ ሀብቶች ናቸው። አብዛኞቹ ፕሮጀክቶች በሚጠናቀቁበት ሰዓት በርካታ ዘርፈ ብዙ የሆነ ማህበራዊና ኢኮኖሚያዊ ፋይዳ እንዳስተዳደር ይኖራቸዋል ተብሎ ነው የሚጠበቀው። ለምሳሌ ከ3 ቢሊዮን ብር አካባቢ የሚጠጋ ወጪ እየተደረገበት ያለው የመጠጥ ውሃ ፕሮጀክትን በምናይበት ጊዜ እንግዲህ አስተዳደሩ አሁን ያለበት የከተማው የመጠጥ ውሃ ሽፋን ከ70 በመቶ ያልተሻገረና ያውም ደግሞ በበቂ ሁኔታ ከከተማው መስፋት ጋር በተደጋጋሚ ከፍተኛ የሆነ የውሃ እጥረት እየተከሰተ ያለበት ሁኔታ ነው የምናየው። ይሄ በሁለተኛው ምዕራፍ እያከናወንን ያለነው የውሃ ፕሮጀክታችን በሚጠናቀቅበት ጊዜ የከተማውን የውሃ ሽፋን ከ90 በመቶ በላይ ከፍ ሊያደርግ የሚችል ስርጭቱንም በተሻለ ሁኔታ ሊያሻሽል የሚችል እና ህብረተሰቡን የበለጠ ጠቃሚ ሊያደርግ የሚችል ፕሮጀክት ነው ብለን ነው እየሰራን ያለ ነው። ሌላውም ድሬዳዋን እንግዲህ አንዱ ከተያዘው እቅድ አንጻር የኮንፈረንስ ቱሪዝም በተለይ የቱሪዝም መዳረሻ ማድረግ እንደ አንድ ግብ ተደርጎ እየተሰራ ነው ያለው። በተለይ በኮሪደር ልማቱና በእነዚህ በሲቪክ ሴንተር የመሳሰሉ ሜጋ ፕሮጀክት እየሰራን ያለነው ነገር በግል ባለሀብቶችም ጭምር በሆቴል ኢንዱስትሪውና በሌሎችም መስኮች እየተፈጠረ ያለው መነቃቃት ከነዚህ መንግስት እየተገበራቸው ከሚገኙ ፕሮጀክቶች ጋር አንድ ላይ ተዳምሮ አስተዳደሩ ያስቀመጠውን የኮንፈረንስ ቱሪዝም ማዕከል ወይም የቱሪዝም ማዕከል ለመሆን ያስቀመጠውን ግብ ለማሳካት የሚያስችሉ በጣም ትልልቅ ስራዎች ናቸው። እንደ ሀገር ሜጋ ተብሎ ሊወሰድ የሚችል ፕሮጀክት ነው በሲቪክ ሴንተር ደረጃ አሁን እየሰራን ያለ ነው። ይሄ ፕሮጀክት ሲጠናቀቅ ለድሬዳዋ ብቻ ሳይሆን ለሀገር ማስተዋጽኦ ማድረግ የሚችል ትልልቅ ኮንፈረንሶችንም ጭምር ዓለም አቀፍ እንትኖችንም ጭምር ኮንፈረንሶችንም ጭምር ድሬዳዋ ላይ ለማካሄድ የሚያስችል ትልቅ አቅም የሚፈጥር ነው። በዛው ልክ ድሬዳዋ እንደዚህ የመሰብሰቢያና ትልቅ የመሰብሰቢያ ማዕከላት ብቻ የሚኖራት ሳይሆን ከተማዋም ውብ፣ ጽዱ፣ ለቱሪስትም ለነዋሪዎችም ምቹ እና ሳቢ መሆን መቻል አለባት። ከዚህ አንጻር በኮሪደር የጀመርናቸው ስራዎች እነዚህን ነገሮች ከዚህ ጋር አብረው ተደጋግፈው የሚሰሩና ይሄንን ለውጤት የሚያበቁ ናቸው። በተለይ በሆቴሉ ከዚሁ ጋር ተያይዞ ደግሞ በግሉ ባለሀብቶች በኩል በርካታ ደረጃቸውን የጠበቁ ሆቴሎች ለመገንባት በእንቅስቃሴ ላይ ነው የሚገኘው። ይሄም በቀጣይ እንግዲህ ድሬዳዋ ከአዲስ አበባም ሲቀጥል ሁለተኛ በሀገር አቀፍም ይሁን ዓለም አቀፍ ትልልቅ ኮንፈረንሶችን ድሬዳዋ ላይ ለማከናወን የሚያስችሉ ትልቅ አቅም የምትፈጥር ከተማ ትሆናለች
ብለን ነው እነዚህ እየሰራን ባለናቸው ፕሮጀክቶች። ሌሎቹ የመንገድ ፕሮጀክቶች ናቸው። መንገድ እንግዲህ ከገንደ ተስፋ ሽኒሌ እንኳን ሰርተን ባጠናቀቅ ነው በከፍተኛ ሁኔታ በህብረተሰቡ ላይ የነበረውን የኑሮ ጫና ማቃለል የቻሉ የትራንስፖርት አክሰሲቢሊቲን በጣም የሞቢሊቲውን በጣም ማፋጠን የቻሉ ህብረተሰቡ ከዛ በፊት በነበረው ሁኔታ የተመቻቸ መንገድ ባለመኖሩ በአዋራ በተለያዩ አይነት ምክንያቶች ከፍተኛውን የጤና ጉዳት ሲደርስበት የትራንስፖርት እንግልት ሲያጋጥመው የነበረ ነው። ይሄንን ውጤት ባለው መልኩ ተጨባጭ በሆነ መልኩ መፍታት የተቻለበትና ህብረተሰቡን በከፍተኛ ሁኔታ የህብረተሰቡን እርካታ ማግኘት የተቻለበት የህብረተሰቡን ችግር መፍታት የቻለ ፕሮጀክት ነው። በገጠርም በተመሳሳይ እየሰራን ያለናቸው ከተረጂነት ቅነሳና ከንጹህ መጠጥ ውሃ አቅርቦት እንዲሁም ከመስኖ ልማት ስራችን ጋር በተያያዘ በገጠር የጀመርናቸውን የሰፋፊ የመልቲ ቪሌጅ እና የመስኖ ፕሮጀክቶች አሁን በማጠናቀቂያ ምዕራፍ ላይ ነው የምንገኘው። ስለዚህ እነዚህ በቀጣይ ተጨማሪ አርሶ አርብቶ አደሮችን ወደ ምርትና ምርታማነት ሊያስገቡ የሚችሉ የኑሮ ሁኔታ ማሻሻል የሚችሉ የንጹህ መጠጥ ውሃ አቅርቦትንም እንግዲህ ከንጹህ መጠጥ ውሃ ተደራሽ ባልነበረባቸው የገጠር ቀበሌዎች የተሻለ የንጹህ መጠጥ ውሃ አቅርቦት እንዲኖር ማድረግ የሚያስችሉ ፕሮጀክቶች ናቸው እየተገበሩ ያሉት። ትምህርት ቤትም በተመሳሳይ በትምህርት ላይ እንግዲህ አብዛኞቹ በተለይ በከተማዎች ውስጥ ያሉን ትምህርት ቤቶች ከሌሎች አካባቢዎች የተሻለ ስታንዳርድ ቢኖራቸውም ግን በሀገር አቀፍ ደረጃ የተቀመጠውን ስታንዳርድ ከማሟላት አንጻር የሚቀሩ ነበሩ። የመጸዳጃ ቤት ፋሲሊቲ፣ የውሃ ፋሲሊቲዎች፣ ሌሎች የአጥር ምናምን የመሳሰሉ የሚጎላቸው በርካታ ትምህርት ቤቶች የከተማ ትምህርት ቤቶች ነበሩን። እነዚህን በባለፈው ዓመት በያዝነው በጀት ሙሉ ለሙሉ ሊባል በሚችል አይነት መልኩ በከተማ ውስጥ ያሉ ትምህርት ቤቶችን ስታንዳርድ ለማሻሻል የሰራናቸው ስራዎች በሙሉ ተጠናቀው የመማር ማስተማሩ ሂደቱን በየትምህርት ቤቱ ማቀላጠፍ የቻሉ በራሳቸው በትምህርት ጥራት ላይ አዎንታዊ ኢምፓክት የሚኖራቸውን ስራዎች በፕሮጀክት ማከናወን የቻልንባቸው ሁኔታዎች ነው ያሉት ማለት ነው። አሁን በተለይ ከዚህ ከኮሪደር ልማት ጋር በተያያዘ የተጀመሩ ፕሮጀክቶችም በተያዘላቸው ጊዜ መጠናቀቅ አለባቸው ተብሎ በተቀመጠው አቅጣጫ ከየትኛውም ጊዜ በተለየ መልኩ ፕሮጀክቶቻችን በተለይ እነዚህ ሜጋ ፕሮጀክቶቻችን እለት በእለት የሆነ የከፍተኛ አመራሮቻችን የቅርብ ክትትልና ድጋፍ እየተደረገባቸው የሚገኙ ፕሮጀክቶች በመሆናቸው ከዚህ በፊት ከነበረው የአፈጻጸም ሂደታቸውም አሁን በላቀ ሁኔታ እየተፈጸሙ ያሉበት ሁኔታ ነው ያለው። በተለይ በአስተዳደር ደረጃ ሰፊ ሀብት ያወጣንባቸው እነዚህ ፕሮጀክቶች ከዚህ በፊት ሬጉላር የሆነ የክትትልና የግምገማ ስርዓት አልነበራቸውም። አሁን ግን እንደ አስተዳደር በተወሰደው አቅጣጫ መሰረት እያንዳንዱ የአስተዳደሩ ሜጋ ፕሮጀክት እለት በእለት የሆነ የክትትልና የቁጥጥር ስርዓት እንዲሁም የድጋፍ ስርዓቶች ስለተዘረጉለት አፈጻጸሙ ከሌላው ጊዜ በተሻለ መልኩ እንትን እያለ ኢምፕሩቭ እየሆነ የመጣበት ሁኔታ ነው ያለው። ስለዚህ ክትትልና ቁጥጥር ስርዓታችን ተጠናክሯል። በእነዚህ ፕሮጀክቶች ላይ የክትትልና የቁጥጥር ስርዓታችን በመጠናከሩ ምክንያት በፕሮጀክቶቹ ውጤታማነት ላይ መፈጸም ከሚገባቸው ወይም ከተያዘው እቅድ ቀድሞ ለማከናወን እቅድ ተይዘው የነበሩ አክቲቪቲዎች ቀድሞ ማከናወን የተቻለበት ሁኔታ ማየት የቻልንበት በዚሁ ሁኔታ የሚቀጥል ከሆነ ፕሮጀክቶቹ ከተያዘላቸው ጊዜም ቀደም ብለው የሚጠናቀቁበትን ሁኔታ የሚፈጥር ነው። ይህም ብቻ ሳይሆን አሁን ከዚህ በፊት ከነበሩ ፕሮጀክቶች የወሰድናቸው ሌሰኖች ፕሮጀክቶችን ማጠናቀቅ ሳይሆን እንደ ግብ መወሰድ ያለበት ፕሮጀክቶቹ ተጠናቀው ወደ አገልግሎት መግባት መቻላቸው ብቻ ሳይሆን በዘላቂነት እነዚህ ፕሮጀክቶች የአስተዳደር ስርዓት ተዘርግቶላቸው ውጤታማ እንዲሆኑ ወይም የታለመላቸውን ዓላማ ማሳካት እንዲችሉ ከማድረግ አንጻር ከወዲሁ አንዳንድ ፕሮጀክቶች ከመጠናቀቃቸው በፊት ቀጣይ ከተጠናቀቁ በኋላ ወደ አገልግሎት እንዴት ይገባሉ የሚለው ነገር የቅድመ ዝግጅት ስራዎች በመከናወን ላይ ይገኛሉ ማለት ነው። በእያንዳንዱ ፕሮጀክት ላይ ፉል የሆነ ካፓሲቲ ዩቲላይዜሽን አልነበረም። በየፕሮጀክቶቹ በየሳይቶቹ እና ያያቸው የነበሩ ነገሮች አይደለም ቀንና ማታን ተጠቅሞ በፍጥነት ፕሮጀክት እንዲጠናቀቅ ከማድረግ አንጻር በቀን ራሱ የሚመደበው በቂ የሰው ኃይል እና በቂ ሎጂስቲክ በቦታው ላይ አቅርቦ ከመፈጸም አንጻር የየራሳቸው ውስንነቶች ነበሩ በብዙ ፕሮጀክቶች ላይ ማለት ነው። አሁን ላይ ግን የሚስተዋሉት ነገሮች በተለይ በኮሪደር ልማቱ ጋር በተያያዘ
ቀንም ማታም የመስራት ባህሎች በድሬዳዋ ውስጥ በፕሮጀክቶች እንደ ልምድ እየተወሰዱ የመጡበት ሁኔታ ከመኖሩ አንፃር በዋና በሌሎችም ፕሮጀክቶች ማታ በማይተገበሩ ፕሮጀክቶችም በቀን ላይ ፉል የሆነ የካፓሲቲ ዩቲላይዜሽን አስፈላጊ የሆነ ሎጂስቲኮችን የማቅረብና በሙሉ አቅም የመስራት ባህሎች በከፍተኛ ሁኔታ በሁሉም ፕሮጀክቶች ላይ እየመጡ ያሉበት ሁኔታ ነው ያለው። እነዚህ ልምዶች በቀጣይ ለምንተገብራቸው ፕሮጀክቶች ለፕሮጀክቱ የምንይዘውን ጊዜና የምንይዘውን ወጪ ሁሉ በመቀነስ ከፍተኛ የሆነ በጥራትም በዋጋም የተሻሉና ከጊዜም አንፃር በአጭር ጊዜ ተጠናቀው ለህብረተሰቡ ለአገልግሎት መብቃት የሚችሉ ፕሮጀክቶችን ዴሊቨር የምናደርግባቸው ልምዶች ከወዲሁ እየወሰድን ነው። እነዚህ አሰራሮች ከዚህ በፊት ድሬዳዋ ላይ ያልተሞከሩ የማይመስሉ ሊሳኩ የማይችሉ የሚመስሉ ነገሮችን በአጭር ጊዜ ማሳካት የቻልንባቸው ናቸው። በኮሪደር ልማት የያዝናቸው ስራዎች እንደ መደበኛ የስራ የፕሮጀክቶች ከዚህ በፊት በነበረው የስራ ባህል ተይዞ ቢሆን በአንድ አመትም ሊጠናቀቁ የማይችሉ ስራዎች ነበሩ። አሁን ግን በአጭር ጊዜ 2 ወርና 3 ወር ባልሞላ ጊዜ ውስጥ ከተማ ውስጥ ታምር ሊባል በሚችል አይነት መልኩ ከዚህ በፊት ያልነበረ የፕሮጀክት አፈጻጸም ተሞክሮ የተገኘበት ነው። ለዚህም የስራ ባህሉ በሁለት መልኩ ነው የተቀየረው። አንደኛ በኮንትራክተሮች በኩል ሙሉ አቅምን ተጠቅሞ ቀንም ማታም የመስራት ሁኔታዎች እየተፈጠሩ ነው። ሁለተኛ ደግሞ ከስራ እድልም አንፃር አብዛኛው በድሬዳዋ ላይ እንግዲህ በከተማ አካባቢ የተለመደው ቀን ላይ የመስራት ነው። ማታ ላይ ብዙ ሌበር የማግኘት እንትኖችም አልነበሩም። አሁን ሌበር ራሱ በየፕሮጀክቱ የሚሰሩ ሌበሮች ማታም ስራ እንዳለ 24 ሰዓት መስራት እንደሚቻልም ኢኮኖሚው አክቲቭ እንዲሆን ከማድረግ አንፃር የተሰራበት ሁኔታ ነው ያለው። ክትትልና ግምገማችንም ድሮ ፔሪዲክ የነበረው ወይ በሳምንት ወይ በ15 ቀን ወይ ደግሞ በወር ጠብቀን እንሄድ የነበረው ነገር ዛሬ በቀን ውስጥ ጠዋትም ከሰዓትም ማታም የምናደርግበት የክትትልና ግምገማ በከፍተኛ አመራሮቻችን ጭምር ማለት ነው። ማታም ጭምር በመስክ ላይ አመራሩ ወደ ቤቱ የሚገባበት ሰዓት ራሱ በጣም ውስን ሆኗል። ስለዚህ እነዚህ ሶስቱ ነገሮች አንድ ላይ ተዳምረው በፕሮጀክት አፈጻጸማችንና በስራ ባህላችን ላይ ትልቅ ለውጥ ማምጣት የሚችሉ እነዚህ ደግሞ በቀጣይ በተለያዩ ፕሮጀክቶች ላይ ሪፕሊኬት የሚደረጉና እንደ ቀጣይ ሌሰን እየተወሰደባቸው የተሻለ አፈጻጸም በሌሎች የልማት መስኮች ላይ ማምጣት የሚያስችል ሁኔታ ተፈጥሯል ብሎ መውሰድ ይቻላል። በቀጣይ እንግዲህ አሁን የ2018-2017 በጀት ዓመት እንግዲህ ኦልሞስት ወደ 3ኛው ሩብ ዓመት እየመጣን ነው። የተያዙ በበጀት ዓመቱ የተያዙ እቅዶችን አሁን ባለው ፌዝ ማለት ነው ሁሉንም ካፒታል ፕሮጀክቶች የጀመርናቸውን በያዝነው እቅድ መሰረት አጠናቀን ለ2018 በጀት ዓመት አዳዲስ ፕሮጀክቶችን በመተግበር አዳዲስ የህብረተሰባችን ችግር የምንፈታበት ዓመት እንዲሆን የተያዙ የልማት እቅዶች አሁን ባለው አግባብ እንዲቀጥሉ ሁሉም ሴክተሮች የጀመሯቸውን ጥረቶች ርብርብ ማድረግ አለባቸው።